በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ቅዱስ 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 እግዚአብሔር ተብሎ የሚመሰገን የሰላም አምላክ የሰራዊት ጌታ አምላካችን እግዚአብሔር በቸርነቱ ጠብቆ በምህረቱ ጋርዶ ከክፉ ነገር ሁሉ ሰውሮ ለዚች ሰዓትና ለዚች ዕለት ስላደረሰን ወሰን ለሌለው ቸርነቱና ስለማይነገር ስጦታው ሁሉ ቅዱስ ስሙ ለዘላለም የተመሰገነ ይሁን። በፈተና መካከል መውጫውን የሚያዘጋጅ በድካማችን የሚያበረታን በቸርነቱ ብዛት ሕይወታችንን የሚመራ እርሱ እግዚአብሔር ዛሬም ነገም ከእኛ ጋር ይሁን። የእግዚአብሔር ጥበቃው ያልተለያችሁ ምሕረቱንና ቸርነቱን ከእናንተ ያላራቀ የልዑል እግዚአብሔር ቤተሰቦችና የቅድስት ድንግል ማርያም ወዳጆች የተወደዳችሁ የእግዚአብሔር ልጆች በያላችሁበት የእግዚአብሔር ሰላም ከሁላችሁ ጋር ይሁን። እነዚያ ቀኖች ስለተመረጡ ሰዎች ያጥራሉ። የማቴዎስ ወንጌል ምዕራፍ 24 ቁጥር 22። ይህንን ኃይለ ቃል የተናገረው በደብረ ዘይት ተራራ ላይ ተቀምጦ ሳለ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሲሆን የተናገረውም በዋለበት እየዋሉ ባደረበት እያደሩ ቃሉን ለሚማሩ ለደቀ መዛሙርቱ ነው። ዋናው ፍሬ ሐሳቡ ስለ ሰው ልጅ ሕይወትና ስለ እግዚአብሔር ምሕረት በዓለምም ላይ ስለሚመጣው መከራና ጭንቀት እጅግ የበረታና የበዛ ከመሆኑ አንጻር እግዚአብሔር ለሰው ልጆች ካለው ርኅራኄ የተነሳ የመከራው ዘመን እንዲያበቃና እንዲያጥር በማድረግ ለሰው ልጅ ዕረፍት የሚሰጠው ጥፋቱን እንደሚገታው ይቅርም እንደሚል ምሕረቱንም እንደሚያበዛ በአባቶቻችን በጻድቃን በቅዱሳን ጸሎት ወይንም ስለ ደጋጎቹ ስለተመረጡት ብሎ ክፉውን ቀን እንደሚያሳጥረው የሚያመለክት ነው። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ተቀምጦ ሳለ ስለ ዓለም መጨረሻና ስለ ዳግም ምጽአቱ በሚያስተምርበት ወቅት በዚያ ዘመን ስለሚሆነው መከራ ተናግሯል። ነገር ግን አምላካችን እግዚአብሔር ፍጥረቱን የሚወድ መሐሪ ነውና እነዚያ ቀኖች ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበር። ስለተመረጡ ሰዎች ግን እነዚያ ቀኖች ያጥራሉ በማለት ስለ ዓለም መጨረሻና ስለ ዳግም ምጽአቱ ለደቀ መዛሙርቱ የሰጣቸው ጥልቅ ትምህርት ነው። በዚህ ትምህርቱ ውስጥ ጦርንም የጦርንም ወሬ ትሰሙ ዘንድ አላችሁ፣ ይህ ሊሆን ግድ ነውና ተጠበቁ፣ አትደንግጡ በማለት አስቀድሞ አስጠንቅቋቸዋል። ይህ ኃይለ ቃል ዛሬ ላለንበት ዘመን ትልቅ ትምህርት ሰጪ ነው። ዓለም በሁከት በበሽታ በረሃብና በጦርነት ስትናወጥ እግዚአብሔር የረሳት ወይም ነገሮች ከቁጥጥር ውጭ የሆኑ ሊመስለን ይችላል። በዚህም በጣም አብዝተን እንረበሻለን፣ እንጨነቃለን። ነገር ግን እግዚአብሔር ሁሉንም አስቀድሞ ያውቀዋል። ምንም አዲስና ድንገተኛ ነገር በእግዚአብሔር ፊት የለም። በዓለም ላይ የሚታየው ትርምስና ውጥረት የሰው ልጅ ከፈጣሪው በመራቁና በክፋቱ ምክንያት ነው። ፍቅር ከቀዘቀዘ ከጠፋ፣ ሕዝብ በሕዝብ ላይ መንግሥት በመንግሥት ላይ ከተነሳ፣ ሰላም ከጠፋ የሰው ልጅ ብቻ አይደለም እንስሳትም ጭምር
ቦታቸውን ለቀው በስደትና በመከራ ውስጥ ያልፋሉ። የመከራ ዘመን በሰው አቅም ብቻ የሚታለፍ አይደለም። የእግዚአብሔር ልጆች እግዚአብሔር ካልረዳን፣ እግዚአብሔር ካላስቻለን፣ እግዚአብሔር ካላሻገረን የመከራ ዘመን በሰው አቅም ብቻ በሰው ሐሳብ ብቻ የሚታለፍ አይደለም። መከራው የፈለገው ቢበረታም መጨረሻ አለው። እግዚአብሔር ደግሞ ከኃይላችን በላይ ከምንችለው በላይ እንድንፈተን አይተወንም። ሐዋርያው ቅዱስ ጳውሎስ በአንደኛ መልእክቱ ምዕራፍ 10 ቁጥር 13 እንደተናገረው መከራ ሲመጣ በመከራ ውስጥ ስናልፍ፣ በችግር ስናልፍ፣ በጭንቀት ስንወጠር ቀኖቹን እንዲያሳጥርልን በሃይማኖት እንድንጸና ዘወትር መጸለይ ይገባናል። ዘመኑ የመርዶ ዘመን ሆኗል። ዛሬ በዙሪያችን የምንሰማው ሁሉ የሚያስፈራ፣ ልብን የሚያሸብርና ተስፋ የሚያስቆርጥ ሆኗል። ነገር ግን የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች ሁሉን በእግዚአብሔር እናልፋለን፣ በእግዚአብሔር እንሻገራለን። መከራን የሚያሻግር እግዚአብሔር ነው። ችግርን የሚያሻግር እግዚአብሔር ነው። ጦርነት፣ ረሃብ፣ በሽታና የሞት ዜናዎች እንደ ማዕበል እየተቀባበሉ ያደነዝዙናል። በዚህ መካከል ክርስቲያን የትኛውን ድምፅ ሊያደምጥ ይገባዋል? የዓለምን የሞት ወሬ ወይስ የክርስቶስን የሕይወት ቃል? ሰው የሚመገበው ነገር አካሉን እንደሚገነባው ሁሉ ጆሮአችንም የሚሰማው ወሬ ማንነታችንን ይቀርጸዋል። የዓለም ወሬ ፍርሃትን፣ ጭንቀትንና ተስፋ መቁረጥን ይዘራል፣ ማዕበልም ሆኖ ይወስደናል። ልክ እንደ ሐዋርያው እንደ ቅዱስ ጴጥሮስ በማዕበሉ ላይ ስንራመድ፣ በመከራ ውስጥ ሆነን ስንጓዝ ዓይናችንን ከእግዚአብሔር ላይ አንስተን ወደ ማዕበሉ ስንመለከት መስጠም እንጀምራለን። ሐዋርያው ቅዱስ ጴጥሮስ በባህር መካከል ሳለ ክርስቶስን ተመለከተና ወደ እርሱ ለመድረስ ባህሩን እንደ የብስ በእምነት መራመድ ጀመረ። ነገር ግን ባህሩን የሚያናውጠው ከባድ ማዕበል ተነሳ። በዚህን ጊዜ ቅዱስ ጴጥሮስ ዓይኑን ከኢየሱስ ክርስቶስ ላይ አንስቶ በጥርጣሬ ማዕበሉን ሲመለከት ለመስጠም በጀመረ ጊዜ ጌታ ሆይ አድነኝ ብሎ ጮኸ። የእግዚአብሔር ልጆች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በባህሩ ላይ እየተራመደ ሲመጣ ሲያየው እርሱ መሆኑን ከተረዳ በኋላ በባህሩ ላይ እንዲራመድ እንዲፈቅድለት ጠይቆት ነበር። እርሱም ና አለው። በእምነት በባህሩ ላይ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ሲሄድ ከባድ ማዕበል ተነሳ፣ ነፋስ ተነሳ። ነፋሱና ማዕበሉን መመልከት ሲጀምር እሰጥማለሁ ብሎ ሲጨነቅ እምነቱን ከእግዚአብሔር ላይ አነሳ። መስጠም ሲጀምር አድነኝ አለ። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስም እጁን ዘርግቶ ያዘውና አንተ እምነት የጎደለህ ስለምን ተጠራጠርክ አለው። ይህ ቃል ዛሬ ሁላችንንም ይገስጸናል፣ ይጠይቀናል። ይህ ዓለም በመከራ በፈተና በውጥረት ተይዟል። እኛም በውስጡ ነው ያለነው። ከዚህ ውስጥ የሚያወጣን ይህንን መከራ የሚያሻግረን የሚያሳልፈን አምላካችን እግዚአብሔር ከእኛ ጋር ከሆነ እናልፈዋለን ብለን ከማመን ይልቅ መጨነቅ፣ በሐሳብ መወጠር ውስጥ ወድቀናል። ከዚህ ውስጥ ወጥተን
አምላካችን እግዚአብሔር ያሻግረናል። እስከ ዛሬ የጠበቀን እስከዚህም ሰዓት ያደረሰን እርሱ ይህንን መከራ ያሻግረናል ብለን ማሰብ፣ ሐሳባችንን፣ ጭንቀታችንን ለእግዚአብሔር መተው አለብን። የእግዚአብሔር ልጆች እኛ ተጨንቀን አስበን አውጥተን የምናመጣው የምናተርፈው ነገር የለም በስጋዊ አስተሳሰብ። ስለዚህ ወደ እግዚአብሔር በጸሎት መበርታት መትጋት ነው የሚያስፈልገው። ከእግዚአብሔር ትከሻ ላይ መውረድ ፍርሃትና ጭንቀት ነው። የእግዚአብሔር ቃል ሰላምን፣ እረፍትንና ድፍረትን፣ ኃይልንና ብርታትን ይሰጣል። ቃልህ ለእግሬ መብራት ለመንገዴም ብርሃን ነው እንደሚል በጨለማ ውስጥ ብርሃን፣ በሞት ውስጥ ሕይወት እንዳለ ማመን ያስፈልጋል። ሰይጣን የመከራ ወሬዎችን የሚያናፍሰው እንድንጸልይ እና እንድንዋደድ ሳይሆን እንድንጠራጠርና እንድንለያይ እንዳንበረታ ነው። ፍርሃት የእምነት ተቃራኒ ነው። ቅዱስ ጳውሎስ ለመንፈስ ቅዱስ ልጁ ለጢሞቴዎስ በላከው በሁለተኛው መልእክቱ ምዕራፍ 1 ቁጥር 7 ላይ እግዚአብሔር ግን የኃይልና የፍቅር ራስንም የመግዛት መንፈስ እንጂ የፍርሃት መንፈስ አልሰጠንም ይላል። ጆሮአችን ከእግዚአብሔር ቃል ጋር ካልተገናኘ ሰላማችን በየቀኑ በሚሰማ ዜና ይናወጣል። የእግዚአብሔር ቃል የነፍስ ምግብ ነው፣ ምግበ ነፍስ ነው። ሰው በእግዚአብሔር ቃል ሁሉ እንጂ በእንጀራ ብቻ አይኖርም ተብሎ ተጽፏልና። ሰውነታችን በሕመም በጭንቀት ሲወጠር የምግብ ፍላጎታችን እንደሚቀንስ ሁሉ የዓለም ወሬ ሲበዛም ለቃሉ ያለን ፍላጎት ይሞታል። የእግዚአብሔርን ታዳጊነትም እንዘነጋለን። ነገር ግን ቃሉ ሕያው ነው፣ የማይለወጥና የማይሻር ቃል ነው። ሰማይና ምድር ያልፋል፣ ቃሌ ግን አያልፍም ብሎ ተናግሯልና። ስለዚህ መከራ ቢመጣ መከራው እንደሚያልፍ ማመን ያስፈልጋል። እነዚያ ቀኖች ስለተመረጡ ሰዎች ያጥራሉ ብሎ ተናግሯል። በዘመናችን እኛ የማናያቸው እግዚአብሔር የሚያውቃቸው ለዓለም የሚጸልዩ ዓለምን ከእግዚአብሔር ጋር የሚያስታርቁ ብዙ ደጋግ ቅዱሳን አሉ። ስለ እነሱ ብሎ አምላካችን እግዚአብሔር ክፉውን ዘመን ያሻግረናል። ጆሮአችንን ወደ መጽሐፍ ቅዱስ ቃል እንመልሰው። ጭንቀታችንን ወደ ልመና፣ ወደ ጸሎት እንለውጠው። በመከራ ውስጥ ሆኖ ማመስገን ለክርስቲያን ታላቅ ጸጋ ነው። አቤቱ ጌታ ሆይ ጆሮአችን ከሚያስፈራው የዓለም ወሬ ይልቅ ሕያው የሆነ ቃልህን እንድንሰማ ክፈትልን እንበለው። እግዚአብሔር ይሰማናል። ይህንን የምንፈራውን የሚያስጨንቀንን ጆሮአችን የሚሰማውን ልባችንን የሚያርደውን ይህንን ማዕበል ይህንን ክፉ ጊዜ ያሳልፈናል፣ ይረዳናልም። እኛ በእምነት መቆም ብቻ ነው ከኛ የሚጠበቀው። የእግዚአብሔር ልጆች በመፍራት አይደለም፣ በመንቀጥቀጥ አይደለም። አሁን ጊዜው ወቅቱ በጸሎት የምንተጋበት ብቻ ነው። መውጫ መንገዱ አምላካችን እግዚአብሔር ብቻ ነው። መፍትሄው ያለው ከእግዚአብሔር ብቻ ነው።
አምላካችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 24 ላይ እንዳስቀመጠው እንደነገረን ጦርንም የጦርንም ወሬ ተሰሙ ዘንድ ግድ ነው ብሏል። ይህ ሁሉ ግን የሚያልፈው ስለተመረጡ ሰዎች ቀኖቹ ያጥራሉ አለ። የአባቶቻችን የቅዱሳን ጸሎት ረድቶን አግዞን ይህንን ወቅት እንድናልፍ እንድንሻገር አምላካችን እግዚአብሔር ቅዱስ ፈቃዱ ይሆንልን። የእግዚአብሔር ቤተሰቦች፣ የእግዚአብሔር ልጆች፣ ዛሬ የምታለቅሱበት ጉዳይ ነገ የደስታችሁ ርዕስ ይሆናል። እግዚአብሔር በሐዘናችን ውስጥ አዲስ ጥንካሬን፣ በመከራችን ውስጥ አዲስ ጥበብን ይፈጥራል። መከራ ፍጻሜ አለው፣ እግዚአብሔር ግን አብሮን ይኖራል። ስለዚህ የእግዚአብሔር ልጆች ማንኛውም ጨለማ ሌሊት ነጋሪት ቢጎሰምለት ለንጋት መሸነፉ አይቀርም። መከራ ያልፋል፣ መልካም ቀን ይመጣል። ድቅድቁ ጨለማ የፈለገው ነጋሪት ቢጎሰምለት ለንጋት መሸነፉ አይቀርም። መከራም እንደዚሁ ነው፣ ያልፋል። ደህና ቀን ይመጣል፣ ደህና ጊዜ ይመጣል። መከራው ይመጣል እንጂ ይቀመጣል፣ ይቆያል አልተባለም። ያልፋል ነው ያለው። ያልፋል። እነዚያ ቀኖች ስለተመረጡ ሰዎች ያጥራሉ ነው ያለው እግዚአብሔር። ያጥራሉ። በእውነት መልካሙን ዘመን ያምጣልን። ዛሬ በጭንቅ ውስጥ ብንሆንም ይህም ያልፋል ብለን ማመን አለብን። ምክንያቱም አላፊ ባልሆነው በእግዚአብሔር እጅ ውስጥ ነንና። እግዚአብሔር አምላክ እንደ እንቁላል በመዳፉ ይዞ ይጠብቀናል፣ ይንከባከበናል፣ ይመግበናልና። እግዚአብሔር ልባችንን በቃሉ ያጽናልን። መከራውን በቸርነቱ አሳልፎ ለደስታና ለሰላም ያብቃን። ይህንን ዘመን በመከራ ሳይሆን በደስታ፣ በጦርነት ሳይሆን በሰላም፣ በጥል ሳይሆን በፍቅር እንድንፈጽመው የአባቶቻችን አምላክ ልዑል እግዚአብሔር ይርዳን።